አሁን ላይ ደግሞ 700 ሺህ ብር ብቻ እጃችሁ ላይ ካለ ይህንን ተሽከርካሪ መግዛት የምትችሉበት በተለይ ደግሞ ዝቅተኛ ብር ይዛችሁ እንደዚህ ለስራ ተመራጭና ተወዳጅ የሆኑ ተሽከርካሪዎችን መግዛት ወይም ደግሞ የራሳችሁ ለማድረግ ለምትፈልጉ ይሄው ይዘን መተናል። ሰላም ጤና ይስጥልን ተከብራችሁ ተመልካቾቻችን። እንግዲህ ዝቅተኛ ብር ነው ያለን ምን እናደርግ ምን እንስራበት ብላችሁ የምትጨናነቁ ብዙ አላችሁ። እኛም ለእናንተ የሚሆን እንግዲህ ከ700 ሺህ ብር በታች ላላችሁ ሰዎች ይሄው አሪፍና አስደሳች ነገር ይዘንላችሁ መተናል። እናንተም እንደምትወዱ ተስፋ አደርጋለሁ። ይህንን ቪዲዮ ግን ላይክ በማድረግ ጀምሩት። ይህንን ቪዲዮ ሼር በማድረግ ቤተሰብ መሆናችሁን ያሳዩን። ለዚህ ቻናል አዲስ ከሆናችሁ በየቀኑ ማለት ይቻላል አዳዲስ ስለመኪና የተያዘ መረጃዎችን ብሎም ደግሞ ገበያው ላይ ስላለው መረጃ በየቀኑ ቪዲዮ እንሰራለን። እናንተም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃው እናልፋለን። ዛሬ እንግዲህ ብዙዎቻችሁ የምትወዱትና ብዙዎቻችሁ በጉጉት የምትጠብቁትን በተለይ ደግሞ እጅግ በርካሽ ዋጋ በሀገራችን ኢትዮጵያ ከሚሸጡ ተሽከርካሪዎች ውስጥ አንዷ የሆነችው ስለ ሱዙኪ ኤቭሪ አሁናዊ የሽያጭ መረጃውን ወደ እናንተ ልናደርስ ነው። እንግዲህ በዛሬው እለት ወደ እናንተ ይዘንላችሁ የቀረብነው እቺ ተሽከርካሪ በተለይ አሁን ላይ እጃችሁ ላይ ዝቅተኛ ብር ለያዛችሁ ማለትም ደግሞ ከ700 ሺህ ብር በታች እጃችሁ ላይ ካለ አንድና ሁለት የሆኑ ተሽከርካሪዎችን ወደ እናንተ እናደርሳለን። እናንተም ደግሞ ሁላችሁም ይህን ቪዲዮ ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግና ለሚያስፈልጋቸውም ሰዎች ሼር በማድረግ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። አሁን ላይ ወደ ቀጥታ ወደ መረጃው እናምራ። ክቡራን ተመልካቾቻችን እንግዲህ ብዙዎቻችሁ ኮሜንት ላይ ስትጠይቁን የነበረው ይቺ ርካሽ መኪና በሀገራችን ኢትዮጵያ ላይ እንግዲህ የስራ ሚኒባስ በመባል ትታወቃለች። አሁን ላይ እንግዲህ ያለባት ዋጋ በደንብ ጠይቃችሁን ነበረ። እኛም ዛሬ ላይ የዋጋ ዝርዝሩን በደንብ በማጣራት በተጨማሪም ደግሞ እጃችን ላይ መኪናን ለመግዛት ፈልጋችሁ በዝቅተኛ ዋጋ አንድ ወይም ደግሞ ሁለት ተሽከርካሪዎችን በ700 ሺህ ብር ወደ እናንተ ለማድረስ መተናል ማለት ነው። እነዚህ ተሽከርካሪዎች እንግዲህ በውስጥ ከስተመሮች ናቸው የላኩልን። እነሱንም ደግሞ ወደ እናንተ እናደርሳለን። መግዛት የምትፈልጉ ሙሉ የዋጋ ዝርዝር መረጃውን ወደ መጨረሻ ላይ እናደርሳለን። እንዲሁም ደግሞ በተጨማሪም ከመንግስት በኩል ስለ ተሽከርካሪዎች ጉዳይ በዛሬው ዕለት አዲስ የሆነ መረጃ ወጥቶ ይገኛል። የሱንም መረጃ ወደ መጨረሻ ላይ በደንብ አድርገን እንገልጽላችኋለን እያልኩ በዛሬው ዕለት ሱዙኪ ኤቭሪ እንግዲህ የስራ ሚኒባስ ይቺ ተሽከርካሪ ያላት አጠቃላይ እንግዲህ ሁኔታ ምንድነው የሚለውን በዝርዝር ወደ እናንተ ልናደርስ ነው። ከዛም በኋላ አሁናዊ የሽያጭ መረጃ ዋጋቸውንም ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ እንግዲህ አብራችሁ እንድትቆዩ እንጋብዛለን። እንግዲህ እነዚህ ሱዙኪ ኤቭሪ ተሽከርካሪዎች ቦዲ ታይፓቸው ሚኒባን ሲሆን 7 ሰው በበቂ ሁኔታ መጫን ይችላሉ። በእነዚህ ተሽከርካሪዎች ላይ የተገጠመላቸውም ድራይቭ ታይፕ ስንመለከት ሪዊል ድራይቭ ሲሆን ቁመታቸው 1.9 ሜትር፣ እርዝመታቸው ደግሞ 3.7፣ ስፋታቸው ደግሞ 1.5። እነዚህ ተሽከርካሪዎች እንግዲህ ከመሬት ያላቸው ከፍታ ስንመለከት 155 ሚሜ ሲሆን በሀገራችን ኢትዮጵያ እንግዲህ በተለይ ወጣ ገባ መንገዶችን የመቋቋም አቅም ያላቸው ተሽከርካሪዎች ናቸው። ታዲያ በእነዚህ ተሽከርካሪዎች ላይ እንግዲህ የፊትና የኋላ እግር የተገጠመላቸውን ስፕሪንግና ድራምፐርስ ሲሆን የእነዚህ ተሽከርካሪዎች እንግዲህ ሞተራቸው ባለ 4 ሲሊንደር መልቲ ታይፕ ፊውል ኢንጀክሽን የተገጠመላቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች 86 ሆርስ ፓወር ማመንጨት የሚችል ሞተር ያላቸው ሲሆን የሚጠቀሙትም የነዳጅ አይነት ደግሞ ቤንዚን ነው። እነዚህ ተሽከርካሪዎች ፉል ለማድረግ እንግዲህ የሚይዘው ሳልባቲዮ እስከ 40 ሊትር የሚይዝ ሲሆን በአንድ ጊዜ በ1 ሊትር ማለት ነው እስከ 15 ኪሎ ሜትር መጓዝ የሚችሉ ተሽከርካሪዎች ናቸው። ታዲያ በአሁን ሰዓት ላይ በመዲናችን አዲስ አበባ አልፎ አልፎ አንዳንድ የመሸጫ ቦታዎች ላይ የሚገኙ ሲሆን ከ1 ሚሊዮን 600 ሺህ ብር ጀምረው እንግዲህ ለሽያጭ ቀርበው ይገኛል። ሌላው እንግዲህ መግቢያችን ላይ እንደገለጽንላችሁ በ2002 ሞዴልና በ2005 ሞዴል ላይ ለሽያጭ ይቅረብልን ያሉ ሁለት ተሽከርካሪዎችን በውስጥ ልከውልናል። የ2002 ሞዴሉ ማኑዋል ትራንስሚሽን የሆነ መግዛት ለምትፈልጉ ሰዎች እንግዲህ ዋጋው 700 ሺህ ብር ብቻ ምንም የማይቀንስ ፊክስድ የሆነ ዋጋ አምጥተውልናል። ታዲያ ይህን ተሽከርካሪ መግዛት ለምትፈልጉ እንዲሁም ደግሞ የ2005 ሞዴል ማኑዋል ትራንስሚሽን የሆነ ተሽከርካሪ መግዛት የምትፈልጉ ከሆነ ለዚህኛው ደግሞ 800 ሺህ ብር ዋጋው ወጥቶሎት ይገኛል። ፊክስድ የሆነ ዋጋ ነው። ስልክ ቁጥር አናስቀምጥም። የምትፈልጉ ብቻ ኮሜንት አድርጉልን። ኮሜንት ላይ ደግሞ የነሱን ስልክ ቁጥር ብቻ እናስቀምጥላችኋለን። አሁን ላይ እነዚህ ተሽከርካሪዎች እንግዲህ እጅግ በጣም ተወዳጅና ተመራጭ የሆኑ ተሽከርካሪዎች ናቸው። ለስራና ለቤት መኪኖችም እንግዲህ እየተገለገሉባቸው ይገኛሉ። በተለይ ደግሞ በመዲናችን አዲስ አበባ ለሱቅ ማመላለሻና ለህፃናት ሰርቪስ እየሆኑ ይገኛል።
እንደምታውቁት ነው እነዚህ ተሽከርካሪዎች ዋጋቸውን ትንሽ ስለሆነ በደንብ ተመራጭ ሆነዋል። ታዲያ እነዚህን ያቀረብንላችሁ ሁለት ተሽከርካሪዎች እንግዲህ ጥሩ ይዞታ ላይ ያሉ አሪፍና ቆንጆ የሆኑ ስለሆኑ ደላላ ምናምን ያልገባበት ተሽከርካሪም ስለሆነ ነው ወደ እናንተ ያደረስናችሁ። እንግዲህ የቀደመ ሊወስዳቸው ይችላል። እናንተም ኮሜንት ላይ የምትፈልጉ ብቻ ያሳውቁን። ሌላውና ዋነኛው ነገር እንግዲህ በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስቴር አዲስ የሆነ መግለጫ ወጥቶ ይገኛል። ከሰሞኑ የወጣው እንግዲህ መረጃ የትራንስፖርትና ሎጂስቲክ ሚኒስቴርና ኢትዮ ቴሌኮም ለሀገር አቋራጭ እንግዲህ የህዝብ ትራንስፖርት አገልግሎት ስርዓትን የተቀናጀ የነዳጅ አቅርቦት እንዲሁም ደግሞ ሀገር አቀፍ የትራፊክ ቅጣትን ማዕከላዊ አስተዳደር ስርዓትን ተግባራዊ ማድረጉን በዛሬው ዕለት የተገለጸው ይሄ መረጃ ነው። እነዚህም በሀገር አቋራጭ የህዝብ ትራንስፖርትና በነዳጅ አቅርቦት ላይ ሰንሰለት ላይ የሚሰሩትን ያሉ ዘልማዳዊ አሰራሮችን ለማዘመንና በነዳጅ አቅርቦት ላይ እና ደግሞ በግብአት ትክክለኛ ዳታ ለመሰብሰብ ወይም ደግሞ በወቅቱ በቶሎ ለማግኘት የተለያዩ የፋይናንስ ተቋማት አማራጮችን መጠቀም እንዲችሉ በትራፊክ ቅጣት አስተዳደር ላይ ግልጸኝነት ያለው አሰራርን ለማስፈር እንግዲህ የተገልጋዮችን እንግልትም ለማስቀረት ደግሞ አሪፍ የሆነ የላቀ ሚና ይኖረዋል ተብሎ ይገመታል። በዛሬው ዕለት እንግዲህ እነዚህ ሶስቱ ተግባራዊ እንዲደረጉ ከትራንስፖርትና ሎጂስቲክ ሚኒስቴር በኩል ያገኘነው መረጃ ያመላክታል። በተጨማሪም ደግሞ ከሰሞኑን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ እየጠጡ ጫት እየቃሙና ሲጋራ የሚያጨሱ ሰራተኞችን ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑን ነው ከሰሞኑን የወጣው መረጃ የሚያመለክተው። በተርሚናል አገልግሎት ላይ እያሉ አልኮል የጠጡ ወይም ደግሞ ያጨሱ ወይም ደግሞ ጫት የሚቅሙ ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የሚፈጽም አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ቅጣቱ 10,000 ብር እንደሚቀጣ ደንቡ ያስረዳል ሲሉም ሪፖርቱ ያስነብባል። ለሁለተኛ ጊዜ ጥፋት የፈጸመ ደግሞ ኢንተርፕራይዙ ሙሉ ለሙሉ እንደሚቋረጥ የተደነገገ ሲሆን በተመሳሳይ ደግሞ ማንኛውም የተርሚናሉ ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኙ ተመሳሳይ ቅጣትም እንደሚጠበቅባቸው ማስረዳታቸው ተመልክተናል። እንግዲህ ለዛሬ እጅግ በጣም አሪፍና ወሳኝ የሆኑ መደመጥ ያለባቸውን መረጃዎች ነው ወደ እናንተ ያደረስነው። እናንተም አድማጭ ተመልካቾቻችን ይህን ቪዲዮ ላይክ ማድረግ እንዳይረሳ። አሁናዊ እንግዲህ የሱዙኪ ኤቭሪ ሽያጭ መረጃቸውን በተጨማሪም ደግሞ ሁለቱን ተሽከርካሪዎች መግዛት ለምትፈልጉ እጅግ በጣም ወሳኝ የሆኑ አሪፍ አማራጭ የሆኑ ተሽከርካሪዎችን ወደ እናንተ አድርሰናል። በዛሬው ዕለት ከትራንስፖርትና ሎጂስቲክ የወጣውንም አዲስ መመሪያም ጠቅላላ አድርገን ባጭሩ ወደ እናንተ ይዘንላችሁ ቀርበናል። ከናንተ የሚጠበቀው ነገር ቪዲዮ ላይክ እና ደግሞ ለሚያስፈልገው ሰው ሼር ማድረግ ነው። ለብዙ ኢትዮጵያውያን እንዲደርስና ተጠቃሚም እንዲሆኑ ያግዟቸው። በተጨማሪ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ የምሰራው ቪዲዮ በቶሎ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን እያደረጋችሁ ቤተሰብ ሁኑ። በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር።